ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም። እናንተ ጋር ሁሉም ሰላም፣ ሁሉም መልካም አለሁ ይመስገን። ወገኖቼ፣ እህቶቼ፣ ሁላችሁ ውድ የሀገሬ ልጆች ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ አድርጉ። አበረታቱኝ ውዶቼ፣ ሰብስክራይብ አድርጉ። ምን አለበት እንደው ነካ እያደረጋችሁ ሰብስክራይቡን ብታደርጉ። አንዳንዶቹ አይታችሁ ዝም ብላችሁ ትሄዳላችሁ። ምንም ችግር የለም። አበረታቱኝ። እናታችን ትልቅ ሰው ናት። አዎ መቼም ሳይቸግር አይደለም ሰው ሀገር ላይ አበረታቱኝ የምትለው ብላችሁ ያችኑ አጥፏት። ምን አለበት? ምንም አከፍሉበትም፣ ምንም አከፍሉበትም። እኔን ይጠቅመኛል። አዎ ምን አባቱ እንደው ትልቅ ሰው ናት ወይ ደግሞ የሆነ ነገር ሰርታበት ይጠቅማታል ብላችሁ ዞር ብላችሁ አስባችሁ ላይክ ሰብስክራይብ አድርጉኝ ውዶቼ፣ ወዳችኋለሁ። በተረፈ ውድ እህቶቼ መዳም ቤት አላችሁ ወገኖቼ፣ እህቶቼ ለአዲሶቹ መልእክት ነው። እሱስ ምንድን ነው? እህቶቼ ውዶቼ ኮንትራታችሁን እስክትጨርሱ ድረስ አንገታችሁን ደፍታችሁ ስሩ። በርታ በሉ ወገኖቼ፣ በርታ በሉ፣ ጠንካራ ሁኑ። ለስለስ አትበሉ። ለስለስ ማለት በቃ እነሱ ሳቅ ብላችሁ በጥርሳችሁ ምን ልስራለሽ፣ ያው ቋንቋ እስክንለመድ ሀገሩን እስክንለመድ በጣም ይከብዳል። ይከብዳል አውቃለሁ፣ እንደሚከብድ አውቃለሁ። ቢሆንም ቋንቋን ባትቺ እህቴ ወገኖቼ ባትችሉም እሺ በሉ። የታዘዛችሁ ሁሉም እሺ ካላችሁ እነሱ በጥርስ ነው እሺ ካልሹ በቃ በጥርስ ነው የምትገላቸው። እነሱ በጥርስ እሺ ብላለች ነው ፈገግታው ራሱ ይበቃታል ነው የምትባሉ። ግን ካኮረፋችሁ እሷ ታኮርፋለች፣ እንዲህ ትሆናለች። ያው 24 ሰዓት ሀሜታ 24 ሰዓት ስልክ መደወል ነው። ከሳቃችሁ ከተጫወታችሁም ደግሞ ትሰራለች ራሷን አውቃ እኮ ነው የምትሰራ ብሎ ደስተኛ ይሆናሉ። ቢመችሽም ባይመችሽም ሳቅ በይ ለራስሽ ስትይ። ውስጥሽም እኮ ቁስል ቢኖሩ ውስጥሽም ደስተኛ ባትሆኚ ለመኖር ብለሽ ሳቅ በይ። ሳቅ ካልሽው እነሱ ደስተኛ ይሆናሉ። ሁለተኛ ደግሞ ብራችሁን አታስቀምጡ፣ እነሱ ላይ አታስቀምጡ፣ ብዙ ብር አታስቀምጡ። ሁሉም ሰው አንድ አይደለም። አንዳንዶቹ ባለጌ አሉ። የሁለት ወር የሶስት ወር ከሆነ የሁለት ወር ነው ብሎ የሚክዳችሁ ይኖራል። ብዙ አሉ። አንዳንዶቹ ደግሞ የሁለት ወር ሰጥቷችሁ የአንድ ወር ወደ ኋላ የሚያስቀሩት ይኖራሉ። ባይሆን ደስተኛ አይሆኑም። በየወሩ እነሱ አይሰጡም አውቃለሁ። ግን በሁለት ወር እንዳታሳልፉ። ለምን እፈልጋለሁ ልጅም ባይኖራችሁ ያው ልጅ አለኝ ለልጄ ለትምህርት ቤት ለልጄ እንዲህ ብላችሁ እየዋሻችሁ ብራችሁን ተቀብላችሁ ወደው ላኩ። አስቸግራል። ሰው ላይ ብር ማስቀመጥ ማለት ለእናንተ ጤናም ቆንጆ አይደለም፣ ያሳስባል። እኔ ብዙ ብር ቤተሰብ ላይ እነሱ ላይ ማስቀመጥ ይከብዳል። ሁሉም አንድ አይደለም። አንዳንዶቹ ግን ያምናሉ። እንደሚያምኑም የሚታመኑም አሉ፣ ማይታመኑም አሉ። ብዙዎቹ ይታመናሉ፣ ብዙዎቹ ግን አይታመኑም። ሁሉም አንድ አይደለም እና እኔ ጭንቅላትም ኖርማል ደስተኛ ለመሆን ብሬ ወደ ሀገሬ መላክ። ለምን ይሄን ወር እሰጥሻለሁ በዛ ወር እሰጥሻለሁ ብሎ አሁን ብዙ እህቶቼ እዚህ ጋር የሶስት ወር ከለከለችኝ፣ የሁለት ወር ከለከለችኝ። ብዙ ነገር ነው የሚመጣ። መጀመሪያኑ አታስለምዱ መጀመሪያኑ ከሁለት ወር በላይ እንዳታቆዩ። ሁለት ወር ካለፈ በቃ አሰራም ብር ስጪኝ እፈልጋለሁ ለልጄ ትምህርት ቤት አስፈላጊ ነው እንዲህ ብላችሁ ተቀበሉ እላችኋለሁ። በተረፈ እንግዲህ እናንተም ታውቃላችሁ። ለማዶቹማ የበፊት የነበሩት ያውቃሉ። ለአዲሶቹ ነው። እኛ አሁን እዚህ ሀገራችን ላይ ያሉበት ሀገር ላይ በጣም ከባድ ነው። የሁለት ወር
ሲመጣ የሁለት ወሩ ስጡኝ ብሎ እየጠየቁ ሶስተኛ ወር ይመጣል። ሶስተኛ ወር ሲመጣ ወይ የሁለት ወር ይሰጡና የሶስተኛ ወር ወደ ኋላ ነው የሚያስቀሩት። በዛ ሰዓት እንግዲህ ያሰብኩትን ቦታ አለመድረስ የሶስት ወር አለኝ ብዬ ሁለት ወር ሲወስድ ያኛም ደግሞ እንደዛው ግማሽ ይሰጠኛል እና በጣም ከባድ ነው። ይሄ በጣም ከባድ ሀገር ስለሆነ ሌላ ሁሉም ሀገር ይሄ ነው ብዬ አላስብም። ጥሩ ሀገር ሊኖር ይችላል። እዚሁ ደግሞ ሀገሩ ብቻ ሳይሆን ሰዎቹ ጥሩም አሉ መጥፎም አሉ እና ግን ፊት አለመስጣት፣ ብሩ ላይ ፊት አልሰጥም። በሌላ በኩል ብስቅ ብጫወት ደስተኛ ሆናሉ። ግን ስለ ብሬ ነገር ለብር ብዬ ነው ከሀገሬ የወጣሁት። ለብር ብዬ ነው እንቅልፌን የሚያጣ። ለብር ብዬ ነው ኩላሊት በሽተኛ የሚሆነው። ለብር ብዬ ነው የወገብ በሽተኛ የሚሆነው እና በብር የመጣ እኔም ልክ ሎርማን አልሆንም። ብሬን እስካላየው ድረስ እኔም ያመኛል። ስለዚህ ካልተናገራችሁ ስለዚህ ብር መብት አታገኙም። ተናግራችሁ ብሬን እፈልጋለሁ እኔ ለብር ብዬ ነው እዚህ የምቆሙ ብላችሁ መብት የብራችሁን መብት ማስከበር ግድ ይላል። ባይሆን እንግዲህ እነሱ አይሰሙም፣ በእርግጥ አይሰሙም፣ ግን እንዲሰሙ ደጋግሞ መናገር ነው እና እላችኋለሁ። ብሩን አታስቀምጡ ውድ እህቶቼ፣ ይሄንን ነው የምመክራቸው። በተረፈ ሰላም ዋሉልኝ። መልካም ቀን። ወዳችኋለሁ ወገኖቼ፣ ውዶቼ። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ምንም አይጎዳችሁም። ሰብስክራይብ አድርጉ። ምንም አዎ። እንግዲህ ሌሎቹ አንዳንዶቹ ሰው ይመርጣሉ። እንግዲህ ሰው ይመርጣሉ። ሰው የሌለው ሰው ደግሞ ጓዳ ውስጥ ያለው ሰው የማያውቅ ሰው ምንም እንደዚህ መለመን ይሻላል። ሰው አናቅ እኛ ሚዲያ ላይ ወጥተን አያውቁንም። ስለማያውቁን ማንም ሼርም ላይክም ሰብስክራይብ ማንም ማድረግም እንዲቹ እየለመንኩ አንድም ሁለቱም በወር አንድም ሁለቱም ካገኘው ትልቅ ነው። በቃ ይሄንን ነው የምላችሁ። ደስ ካላችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ እና በተረፈ ሰላም ዋሉ። መልካም ቆይታ። እወዳችኋለሁ።